ስለዚህ ይሄ የሚሰራው ኦፕሬሽን 2018 ላይ አይደለም ብሔር ተኮርና ሃይማኖት ተኮር መንግስት እና እስከ ፌደራል ተዋረድ ያለው አመራር ስፔሻላይዝድ በሆነ መንገድ የሚሰራው ስራ ለኢትዮጵያ ህዝብ መናገር ልጅ ለእናት ምጥር ማስተማር ነው። ምክንያቱም የሚሰራው ኦፕሬሽን ጠላታችን ማን እንደሆነ ስለምናውቀው ማለት ነው። ስለዚህ ጠላታችን ስለምናውቅ እኛ ዴይ ቱ ዴይሊ በስብሰባ አይደለም power is the best instrument of the issue ዛሬም ነገም ከነገ በስቲያም በድፍረት እናገር የምወደው ኦርቶዶክስ እንኳን ኢትዮጵያ ላይ በወርልድ ስታንዳርድ ራሱ ከሄድን ኢቭን ፓሲፊክ ኦሽን ራሱ ያቆመንም ይሄ ይታወቃል። አርሲ ኦሮሞ ላይ የትኛውም ቦታ ላይ 2008 ላይ ነው 40 ቤተክርስቲያን እንደተቃጠለ መንግስት በሚዲያ እንደዚህ የሚያደርጉ አካላት እንቃወማለን እያለ ስቲል ነው እስካሁን ድረስ ሞቱ ቀጥሏል። ወደፊትም ይቀጥላል። ሰው ምን ማድረግ አለብን የሚለው ኢሹ ዴይሊ ሰላማዊ ሰልፍ በመውጣት አይደለም ነው። ራሱን የተደራጀ ኃይል አለ። ለኦርቶዶክስ ትግል ይወጣ፣ ለሃይማኖት ይወጣ፣ ለሀገሩ ይወጣ አለ። ስለዚህ እኛ የምንታረድበት ሰዓት ኦልሞስት የምንሰቃይበት ሰዓት ኦልሞስት እያበቃ ነው። እኛ ወደ ምንድበት አቅጣጫ እንሄዳለን። በዚህ መድረክ የተነጋገረው ከተለያዩ ዩኒቨርሲቲዎች ጋር ተነጋግረን ነበር። በወሎ፣ በጎጃም፣ በሸዋ፣ ኦሮሞ ክልል፣ ወሎ እንዲሁም ሐረር ክልል ራሱ ተደዋውለን ነበር። ነገር ግን ሃይማኖት ተኮር እስከሆነ ድረስ ይህን ሂሳብ እየሰራን ነው።
Makat,
አርሴማ አንገቷን እየተሰዋች እኛ እንሰዋለን ለሃይማኖታችን ክርስቲያን ስለሆኑ መገደል የለባቸው። ረፍት ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ? አደራ ለበላ አደራ ለበላ እንዳፈራ አለጋን ተጋራ እንዳፈራ ሞትን እንዳፈራ እንዳፈራ ሞትን እንዳፈራ ሞትን እንዳፈራ ማጥልቅን አደራ እንዳፈራ ሞትን እንዳፈራ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቼ እንደምን አላችሁ? ከዚህ ቀደም የኢትዮጵያ አርቲስቶችና በአዲስ አበባ ከተማ እየተደረጉ ያሉ ኮንሰርቶችን ከአርሲው ጥቃት ጋር ያይዤ የተለያዩ መረጃዎችን ሳደርሳችሁ ነበረ። አሁን ደግሞ ከሰሜን አካባቢ አንድ መረጃ እየደረሰኝ ይገኛል። ውድ ተመልካቾች በበርካቶች በተለይም ደግሞ በኢትዮጵያውያን ሲፈራ የነበረው የሰሜኑ ጦርነት ዳግም ሊያገረሽ ይመስላል። አሁን ላይ የጦርነት ሁኔታዎችም እና እንቅስቃሴዎችም
እየተመለከትን እንገኛለን። አሁን በደረሰኝ መረጃ በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገመሃሎና ተቅማጢ ተብሎ በሚጠሩ አካባቢዎች የድሮን ጥቃት መፈጸማቸውን የተለያዩ መረጃዎች እየወጡ ይገኛሉ። እንደ ዋዜማ ጥንክር ከሆነ በትላንትናው ምሽት 5 ሰዓት ተኩል ገደማ ለ1 ሰዓት ገደማ ያክል የቆየ የድሮን ጥቃት መፈጸሙንና ወታደራዊ ካምፖችን ኢላማ ማድረጉን የአካባቢው ነዋሪዎች እየተናገሩ ይገኛሉ። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና መሄዳቸውም እየተነገረ ይገኛል። ሆኖም ግን ይህ ዘገባ እስኪጠናከር በህወሓትም በኩልም ሆነ በፌዴራል መንግስቱ በኩል የተሰጠ መረጃ ወይንም ደግሞ ጋዜጣዊ መግለጫ የለም። ነገር ግን አሁን ላይ እየወጡ ባሉ መረጃዎች በጥቃቱ 9 ወታደራዊ የጭነት ተሽከርካሪዎችና 3 ቀላል ወይንም ደግሞ ፒክአፕ መኪኖች ላይ ከፍተኛ ውድመት የደረሰ ሲሆን ከ30 በላይ ታጣቂዎች ህይወታቸው ሳያልፍ እንዳልቀረ ነው እየተነገረ የሚገኘው። የተከበራችሁ አድማጭ ተመልካቾቼ በጉዳዩ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ተመልሼ ይዤላችሁ የምቀርብ ይሆናል። ሰላም ለሀገራችን። ፎሎ እያደረጋችሁ